ሰላም። ዛሬ እጅግ በጣም አስገራሚ የሆኑ ጽሑፎችን ይዘን ቀርበናል። እነዚህ ጽሑፎች አንድ መሰረታዊ የሆነ ስነ መለኮታዊ እንቆቅልሽ ላይ ያተኩራሉ። ይኸውም ፍጹም የሆነ ሕግ ፍጹም ላልሆኑ ሰዎች ሲሰጥ ምን ይፈጠራል? ምንጮቹ እንደሚሉት የፊተኛው ቃል ኪዳን ልክ እንዲህ አይነት ነበረ። በድንጋይ ላይ የተቀረጸ መለኮታዊ መስፈርት፣ ነገር ግን ሊጠብቁት የሚገባው ሰዎች ደግሞ ያው ደካሞች ነበሩ። ታዲያ ይህ ውጥረት እንዴት ነው የተፈታው? የዛሬው ጥልቅ ውይይታችን የሚዳሰሰው ይህንን ነው። በጣም ጥሩ መረሻ ነው። በትክክል የጉዳዩ ልብ ይሄ ነው። ጽሑፎቹ የሚያሳዩን አንድ ታሪክ ነው፣ የምርመራ እና የፈውስ ታሪክ። የፊተኛው ቃል ኪዳን ችግሩን ፍንቱ አድርጎ አሳይቷል። ምርመራው እሱ ነበር፣ ግን መፍትሄ አልነበረውም። የዛሬው ዓላማችን እነዚህ ምንጮች ከዚህ የማይቻል ሁኔታ ወደ አዲስ ቃል ኪዳን ወደሚሉት መፍትሄ እንደደረሱ መመርመር ነው። በምሳሌያዊ አገላለጾች የተሞላ ጉዞ ነው። ከድንጋይ ጽላት ወደ ሰው ልብ፣ ከእንስሳት ደም ወደ መንፈስ። በጣም ጥሩ። እንግዲያ በቀጥታ ወደ መፍትሄው እንዝለቅ። ጽሑፎቹ ይህንን ታላቅ ለውጥ ያመጣው የመንፈስ ቅዱስ መምጣት ነው ይላሉ። ወዲያውንም የሕይወት ውሃ ወንዝ ከሚል እጅግ ማራኪ ምሳሌ ጋር ያስተዋውቁናል። ውሃ ያው ለሕይወት መሰረታዊ ነገር ነው። ነገር ግን ይህ አገላለጥ እንዲሁ ግጥማዊ ብቻ ነው ወይስ ከዚህ የጠለቀ ትርጉም አለው? ከዚህ በጣም የጠለቀ ትርጉም አለው። ውሃ የሚለው ዘይቤ ሆን ተብሎ የተመረዳ ነው። በመጀመሪያ ደረጃ መንፈስ ቅዱስ እንዲሁ ረቂቅ ኃይል ሳይሆን ሕይወትን የሚሰጥ የሚያጸዳ እና የሚያረካ እውነተኛ ነገር መሆኑን ያሳያል። ነገር ግን ከዚህም በላይ የሚገርመው መጠጣት ከሚለው ግስ ጋር መያያዙ ነው። ኢየሱስ የተጠማው ወደ እኔ ይምጣና ይጠጣ ሲል የተናገረ የነበረው ስለ መንፈስ ነው። ይህ መጠጣት የሚለው ሐሳብ የአዲሱ ቃል ኪዳን መሰረታዊ ባህሪ ነው። እሺ፣ እዚህ ጋር አንድ ጥያቄ አለኝ። ጽሑፎቹ ይህንን የሕይወት ውሃ የመጠጣት ሐሳብ የክርስቶስን ደም ከመጠጣት ጋር ያቆራኙታል። እውነቱን ለመናገር ይህ ትንሽ ግራ የሚያጋባና ለመቀበል የሚከብድ ሐሳብ ይመስላል። ደም መጠጣት በፊተኛው ቃል ኪዳን በጥብቁ የተከለከለ ነበር። ታዲያ እዚህ ጋር ምን የተባለ ነው? በጣም ወሳኝ ጥያቄ ነው። ይህ ንጽጽር ሆን ተብሎ የተቀመጠ ነው። በዘሌዋውያን 17 ላይ የእንስሳትን ደም መጠጣት በጥብቅ የተከለከለው የሥጋ ሁሉ ነፍስ በደሙ ውስጥ ናትና በሚል ምክንያት ነው። ምንጮቹ እንደሚጠቁሙት የእንስሳን ነፍስ ወይም ደም በውስጥህ ብታስገባ ማንነትህ ወደ እንስሳዊ ባህሪ ይወርዳል የሚል አንድምታ አለው። የአውሬውን መንፈስ ትቀበላለህ እንደማለት ነው። አሁን ገባኝ። ስለዚህ ንጽጽሩ ስለ ማንነት ለውጥ ነው ማለት ነው። የእንስሳ ደም የእንስሳን ባህሪ ከሰጠ የክርስቶስ ምሳሌያዊ ደም ወይም መንፈስ ደግሞ መለኮታዊ ባህሪ ይሰጣል ማለት ነው። በትክክል ነጥቡ ይሄ ነው። ደሜ እውነተኛ መጠጥ ነው ሲል ቃል በቃል ሥጋዊ ደምን ማለቱ አይደለም። የሱን መለኮታዊ ሕይወት፣ የሱን መንፈስ መቀበል የዘላለም ሕይወትን እንደሚያሰጥ ለመግለጽ ነው። ስለዚህ መጠጣት ማለት አንድን ነገር በውጫዊ መልኩ መፈጸም ሳይሆን አንድን መንፈስ ተቀብሎ የራስህ ማንነት አካል ማድረግ ማለት ነው። ይህ የአዲሱ ቃል ኪዳን የመጀመሪያውና ትልቁ የለውጥ ነጥብ ነው። ለውጡ የሚጀመረው ከውስጡ ነው፣ በምትቀበለው መንፈስ። እሺ፣ ይህ የውስጥ ለውጥ ሐሳብ በጣም ግልጽ ነው። ታዲያ ይህ የሕይወት ውሃ ለምን ያህል ጊዜ ለሰዎች የተዘጋ ነበረ? ለምን ይህ ሁሉ ለውጥ አስፈለገ? ይህንን ለመረዳት ወደ ኋላ ተመልሰን የፊተኛውን ቃል ኪዳን መመልከት ያለብን ይመስለኛል። ምንጮቹ የፊተኛውን ቃል ኪዳን ሲገልጹት በጣም ጠንካራ በሆነ ቋንቋ ነው። አዎ፣ ንጽጽሩ በጣም ግልጽ እንዲሆን ታስቦ የተጻፈ ነው። የፊተኛውን ቃል ኪዳን ስንመለከት ሁሉም ነገር ውጫዊና ሥጋዊ እንደነበር እንረዳለን። በመጀመሪያ መሠረቱ የእንስሳት ደም ነበር። በሬዎችና ፍየሎች ይታረዱና ደማቸው ይረጫል። ይህ ሥርዓት በራሱ ጊዜያዊ መሆኑን ያሳያል፣ ምክንያቱም በየዓመቱ መደገም ነበረበት። ሌላው ደግሞ ሕጉ የተጻፈበት ነገር ነው፣ በድንጋይ ጽላቶች ላይ። ይህ በራሱ አንድ ነገር የሚናገር ይመስለኛል። ሕጉ ከሰውየው ውጪ ያለ ቀዝቃዛ፣ ግትር
እና ማይለወጥ ነገር እንደሆነ ያሳያል። ልክ እንደ ድንጋይ ልትመለከቸው ትችያለሽ፣ ልትነኪው ትችያለሽ፣ ግን የውስጥሽ አካል ሊሆን አይችልም። በጣም ጥሩ አገላለጽ ነው። የሰው ልጅ ልብና የድንጋይ ጽላቱ ያው የተለያዩ ዓለሞች ውስጥ ነበሩ። ከዚህ በተጨማሪ አማላጆቹ እነማን እንደነበሩ ማየት አለብን። ጽሑፎቹ የሕጉ የተሰጠው በመላእክት በኩል ነው። የሰው አማላጅ የነበረው ደግሞ ሙሴ ነው። ይህም የሚያሳየው በእግዚአብሔርና በሕዝቡ መካከል ቀጥተኛ ያልሆነ ግንኙነት እንደነበር ነው። ቆይ እስኪ በመላእክት መሰጠቱና በሙሴ መካከለኝነት መሆኑ እንዳንዱ ስንነት መታየቱ ትንሽ ይገርማል። እነዚህ እኮ በጣም ስልጣን አላቸውና የተከበሩ ነገሮች ናቸው። ለምን እንደ ድክመት ተቆጠረ? ምክንያቱም ከሚመጣው ነገር ጋር ሲነጻጸር ዝቅ ያለ ስለነበር ነው። ዋናው ነጥብ ግን የቃል ኪዳኑ ዓላማ ላይ ነው። ጽሑፎቹ የኩነኔ ሕግ ብለው ይጠሩታል። ይህ በጣም ከባድ አገላለጽ ነው። አዎ፣ የኩነኔ ሕግ ማለት ምን ማለት ነው? ዓላማው ሰዎችን መኮነን ብቻ ነበር ማለት ነው? ዓላማው ድነትን መስጠት አልነበረም። ዋና ሥራው የኀጢአትን ምንነት ፍንትው አድርጎ ማሳየት ነበር። ጳውሎስ በሮሜ መልእክቱ ላይ በሕግ ባይሆን ኀጢአትን ባላወቅኩም ነበር ይላል። ሕጉ አትመኝ ባይል ኖሩ የመመኘት ስሜት ስህተት መሆኑን እንኳን አላውቅም ነበር በማለት ያስረዳል። ስለዚህ ሕጉ ልክ እንደ መስታወት ነበር። መስታወት ቆሻሻን ያሳያል እንጂ አያጸዳም። ስለዚህ የፊተኛው ቃል ኪዳን የችግሩን ጥልቀት አሳየን እንጂ ችግሩን የመፍታት ኃይል አልነበረውም ማለት ነው። የንስሐት ደም የኀጢአትን ዋጋ ለጊዜው ሊሸፍን ይችል ይሆናል። ነገር ግን የሰውን ልብ ለውጦ ኀጢአት የመስራት ፍላጎቱን ሊያስወግድ አልቻለም። በትክክል ዋናው እንከኑ ይሄ ነበር። ምንጩ እንደሚለው እንከን ባይኖሮ ኖሮ ለሁለተኛው ቦታ ባልተፈለገም ነበር። ችግሩ የነበረው ሕጉ ፍጹም ሆኖ ሳለ ሕጉን የሚቀበሉት ሰዎች ግን ፍጹማን አለመሆናቸው ነበር። ስለዚህ ይህ ቃል ኪዳን ያው ጊዜያዊ ነበር። ምንጮቹ ወደ ክርስቶስ የሚያመራ ሞግዚታችን ብለው ይጠሩታል። ልክ አንድ ሞግዚት ልጅን ለጊዜው እንደሚቆጣጠርና እንደሚያዘጋጅ ሕጉም ሰዎችን ለመሲሁ መምጣት እያዘጋጀ ነበር። የሰው ልጅ በራሱ አቅም ሕጉን መጠበቅ እንደማይችል እንዲገነዘብ የሚያደርግ መራራ ትምህርት ነበር። እሺ፣ ስለዚህ የፊተኛው ቃል ኪዳን ችግሩን በትክክል ለይቶ አሳይቷል። ምርመራው ተጠናቋል። ውጤቱም የሰው ልጅ በራሱ አቅም መለኮታዊውን መስፈርት ማሟላት እንደማይችል ነው። ታዲያ መፍትሄው ምንድን ነው? አሁን ወደ አዲሱ ቃል ኪዳን ስመጣ ሲሉ ሙሉ በሙሉ የሚለወጥ ይመስለኛል። ሙሉ በሙሉ ንጽጽሩ በጣም አስደናቂ ነው። በፊተኛው ቃል ኪዳን ያየናቸው እያንዳንዱ ውጫዊና ስጋዊ ነገሮች በአዲሱ ቃል ኪዳን ውስጣዊና መንፈሳዊ ተጓዳኝ አላቸው። ለምሳሌ ከመጀመሪያው ብንጀምር መሰረቱ የንስሐት ደም ሳይሆን የኢየሱስ ክርስቶስ ደም ነው። ይህ አንድ ጊዜ ብቻ የቀረበና የዘላለም ውጤት ያለው መስዋዕት ነው። አማራጁም ተለውጧል። ከሙሴና ከመላእክት ይልቅ ኢየሱስ ራሱ የተሻለ ቃል ኪዳን አማላጅ ሆኗል ይላል። ነገር ግን ከሁሉም በላይ አእምሮን የሚይዘው ለውጥ ሕጉ የተጻፈበት ቦታ መቀየሩ ነው። ከድንጋይ ጽላት ወደ ስጋዊ የልብ ጽላት። ይህ በተግባር ምን ማለት ነው? የሕጉ ቃላት በልባችን ላይ በምስጢር ተቀርጿል ማለት ነው። ይህ የአዲሱ ቃል ኪዳን እምብርት ነው። ነገሩ እንዲሁ ቃላትን በልብ ላይ መጻፍ አይደለም፣ ከዚያ የጠለቀ ነው። ምንጩ አንድ እርምጃ ወደፊት በመሄድ መንፈስ ቅዱስ ራሱ አዲሱ ቃል ኪዳን ነው ይላል። ይህ ማለት ምን መሰለሽ? ሕጉ ከእንግዲህ የምትከተሊው የሕግጋት ዝርዝር መሆኑ ቀርቶ ማንነትሽ ራሱ ከሕግ ጋር አንድ ሆነ ማለት ነው። ቆይ ይህ በጣም ትልቅ ሐሳብ ነው። መንፈስ ቅዱስ ራሱ ቃል ኪዳኑ ነው ማለት ሕጉ ሕያውና በውስጣችን የሚሠራ ኃይል ሆነ ማለት ነው። አዎ በትክክል በድንጋይ ላይ ሲጻፍ ሕጉ ትእዛዝ ብቻ ነበር፣ አድርግ ወይም አታድርግ ይል ነበር። በልብ ሲጻፍ ግን የማድረግ ፍላጎትና ኃይልን ይሰጣል። ስለዚህ ሕጉን የምትጠብቂው ከፍርሃት ወይም ከግዴታ ሳይሆን ከውስጥሽ በሚመነጭ ፍቅርና ፍላጎት ነው። ምንጩ ይህንን ለማስረዳት ወደ ሮሜ ሰዎች 5:5 ይጠቅሳል። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ይላል። ፍቅር የሕጉ ሁሉ ፍጻሜ ከሆነና ያ ፍቅር ደግሞ በልብሽ ውስጥ እንደ ወንዝ ከፈሰሰ የሕጉን ዓላማ በተፈጥሮ መፈጸም ትጀምሪያለሽ። ስለዚህ ትግሉ ከውጭ ከሚመጣ ሕግ ጋር መታገል መሆኑ ቀርቶ በውስጥ ባሉ ሁለት ምኞቶች መካከል ሆነ ማለት ነው።
ጽሑፎቹ ላይ ስለ ሥጋ ምኞትና ስለ መንፈስ ምኞት የተጻፈው ለዚህ ነው። ልክ ነሽ። ትግሉ ወደ ውስጥ ገባ። ነገር ግን በአዲሱ ቃል ኪዳን የማሸነፍ ኃይል ተሰጥቷል። በመንፈስ የሚመራ ሰው ከእንግዲህ ከሕግ በታች አይደለም ይላል። ምክንያቱም የመንፈስ ፍሬዎች ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ እነዚህ ሁሉ ሕጉ ሊያመጣቸው የሚፈልጋቸው መልካም ነገሮች ናቸው። ስለዚህ መንፈስ ቅዱስ ሕጉን በውጭ ሆኖ ከሚቆጣጠር ፖሊስነት ተነስቶ በውስጥ ሆኖ የሚመራ አማካሪና ኃይል ሰጪ ሆነ። በጣም ግልጽ ነው። ስለዚህ የፊተኛው ቃል ኪዳን ኃጢአትን ገለጠ። አዲሱ ቃል ኪዳን ግን ኃጢአትን የማሸነፍ ኃይል ሰጠ። ከኩነኔ ወደ ነጻነት፣ ከውጫዊ ግዴታ ወደ ውስጣዊ ፍላጎት የተደረገ ሽግግር ነው። ይህም ማለት ታዲያ በአዲሱ ቃል ኪዳን ስር ላሉ ሰዎች ኩነኔ የሚባል ነገር የለም ማለት ነው። ምንጮ የሚለው ያንን ነው። ወደ ሮሜ ሰዎች 8 ላይ በክርስቶስ ኢየሱስ ባሉት ላይ አሁን ኩነኔ የለባቸውም ይላል። ለምን? በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ነፃ መውጣቱ የመጣው ሕጉ ስለተሻረ አይደለም፣ ሕጉን ለመፈጸም የሚያስችል መለኮታዊ ኃይል ስለተሰጠ ነው። የፊተኛው ቃል ኪዳን ጊዜያዊ ወይም ትላ ከተባለ አዲሱ እውነተኛውና የዘላለም ቃል ኪዳን የተባለው ለዚህ ነው። ትላው ሲያመለክት የነበረው እውን ነገር መጥቷል። ዛሬ በእውነት በጣም ጥልቅ የሆኑ ሐሳቦችን መርምረናል። ከመንፈስ ቅዱስ የሕይወት ውሃ ወንዝ መሆን ጀምረን በድንጋይ ላይ ከተጻፈው የኩነኔ ሕግ በልብ ወደሚጻፈው የሕይወት ሕግ ስለተደረገው መሰረታዊ ለውጥ ተወያይተናል። ታሪኩን ስናጠቃልለው የሰው ልጅ በራሱ ሊፈታው ያልቻለውን ችግር ለመፍታት መፍትሄው ከውጭ ሕግን ማሻሻል ሳይሆን የሰው ልጅ ልብ ከውስጥ መለወጥ እንደነበረ ነው። አዎ፣ የሐሳቡ ቅደም ተከታተል በጣም አስደናቂ ነው። በመጀመሪያ ችግሩን በትክክል መለየት፣ ይኸውም የሰው ልጅ ልብ ለሕጉ አለመታዘዝ። ይህንን ያደረጉ የፊተኛው ቃል ኪዳን ነው። ከዚያም መፍትሄውን ማቅረብ፣ ይኸውም ልብን የሚለውጥና ሕጉን በውስጥ የሚጽፍ አዲስ መንፈስ። ይህ ከውጫዊ ሕግ አከባበር ወደ ውስጣዊ የባህሪ ለውጥ የተደረገ ታላቅ ሽግግር ነው። የሃይማኖት ማዕከል ከውጫዊ ድርጊቶች ወደ ውስጣዊ ማንነት ተዛወረ። እውነት ነው። ይህ ውይይት በእነዚህ ሐሳቦች ላይ ተመስርተን እንናስበበት አንድ የመጨረሻ ጥያቄ ይታወምናል። ምንጮቹ እንደሚሉት የአዲሱ ቃል ኪዳን ዋና ይዘት በመንፈስ በልብ ላይ የተጻፈው ውስጣዊ ሕግ ከሆነ እና ያ ሕግ ከውጫዊው የጽሑፍ ሕግ ጋር የሚስማማ ከሆነ አንድ አማኝ በዕለት ተዕለት ሕይወቱ ውሳኔዎችን ሲወስን ያንን ውስጣዊ ሕግ ማንበብ ወይም ማዳመጥ ማለት በተግባር ምን ማለት ነው? በግልጽ ከተጻፈው ቃል ባሻገር ይህንን ውስጣዊ መመሪያ ከራስ ስሜት፣ ከባህል ተጽዕኖ ወይም ከግል ፍላጎት እንዴት ለይቶ ማወቅ ይችላል?